ህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ከማስደምጣችሁ ሰበር መረጃዎች መካከል በቀዳሚነት አሜሪካ ኢትዮጵያን ጨምሮ በ50 የተለያዩ ሀገራት ዜጎች ላይ ወደ አሜሪካ ሲገቡ በሚከፍሉት ወይም ደግሞ በማስያዣነት በሚያስቀምጡት ገንዘብ ላይ ጭማሪ አደረገች። በጊዜያዊነት ተጀምሮ የነበረው የማስያዣ ገንዘብም እስከ ሁል ጊዜ የሚጸና እንዲሆን ትዕዛዝ ተላልፎበታል። ይህም ኢትዮጵያውያን ወደ አሜሪካ የሚያደርጉትን ጉዞ ላይ ከባድ የሆነ ጫና እንደሚያሳድር ተዘግቧል። በዝርዝር አስደምጣቸዋለሁ። በሌላ በኩል አሳዛኝ ዜና ከወደ ሳውዲ አረቢያ ተሰምቷል። ሳውዲ አረቢያ ባሳለፍነው ሰኞ 5 ኢትዮጵያውያንን በሞት መቅጣቷን ካሳወቀች በኋላ ትናንትና አመሻሹን ደግሞ 3 ተጨማሪ ኢትዮጵያውያንን በሞት መቅጣቷን አስታውቃለች። ጉዳዩን አስመልክቶ በስፋት የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ዛሬ ሌሊቱን ይከፍቱታል ተብሎ እጅግ በከባድ ሁኔታ በመላው የአረብ ሀገራት ከፍተኛ ስጋት አጭሮ የነበረውን ጥቃት መሰረዛቸውን በድንገት ንጋቱን አስታውቀዋል። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ወደ አሜሪካ በመደወል ሌሊቱን ፕሬዝዳንት ዶናልድ ጄ ትራምፕን ጥቃቱን በኢራን ላይ እንዳይከፍቱ እንደተማጸኗቸው ተዘግቧል። ኢራን ማናቸውም የሚሰነዘርብኝ ጥቃት ካለ በቀጠና ውስጥ የሚተርፍ አንድም የነዳጅ መሰረተ ልማት አይኖርም፣ ተጠራርገን ተያይዘን እንጠፋለን በማለት ከባድ የሆነ ማስጠንቀቂያ ሰጥታ ነበረ። ያንን ማስጠንቀቂያ በመስጋት ኳታርን ጨምሮ የተለያዩ የአረብ ሀገራት ሌሊቱን አሜሪካ ጥቃቱን እንዳትሰነዝር ሲያስጠነቅቁ እንዳደሩም ተዘግቧል። ጉዳዩን አስመልክቶ በስፋት የማስደምጣችሁ ሰበር መረጃ ይኖራል። አብረን ዝርዝሩን እንከታተለው። በቅድሚያም አሜሪካ ኢትዮጵያን ጨምሮ በ50 የተለያዩ ሀገራት ዜጎች ላይ ለቪዛ የሚያስይዙትን ገንዘብ በመጨመር ቋሚ ልታደርገው መሆኑ ተዘገበ። የአሜሪካ ውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎችን ቪዛ ሲያመለክቱ የሚያስይዙት የነበረውን ገንዘብ መጠን ከ$15000 ወደ $20000 ከፍ በማድረግ ለሁልጊዜም ቋሚ ሊደረግ እንደሆነ ተዘግቧል። መስሪያ ቤቱ በማህበራዊ ትስስር ገጹ ባወጣው አስቸኳይ መግለጫ ላይ እንደገለጸው መርሃ ግብሩ የቢዝነስና የቱሪዝም ቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው ብሏል። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካ ከሆኑ 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ኡጋንዳ፣ ዚምባብዌ፣ ዛምቢያና ታንዛኒያ በዋናነት ይገኙበታል። ይህ በቀናት ውስጥ ተግባራዊ መሆን ይጀምራል የተባለው የተሻሻለው ፕሮግራም ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከላከል ያለመ ነው ተብሏል። በመርሃ ግብሩ መሰረት አመልካቾች እንደ ኤምባሲው ኦፊሰሮች ውሳኔ ለቪዛ $20,000 የአሜሪካን ዶላር የሚያስይዙ ይሆናል ተብሏል። አሜሪካ ውስጥ ከቪዛ ጊዜያቸው በላይ ለረጅም ጊዜ የሚቆዩ ዜጎች ባሏቸው ሀገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ ሀገራት የቪዛ ማሳያዣ የሙከራ መርሃ ግብር ተግባራዊ ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነበር።
ነበር። መርሃ ግብሩ ለአንድ ዓመት የሚቆይ የነበረ ሲሆን የተቀመጠለት ጊዜ መጠናቀቁን ተከትሎ ነው አዲሱ መመሪያ በቋሚነት እስከ ወዲያኛው ሲል የገንዘብ መጠኑን ጨምሮ ይፋ ያደረገው። ተግባራዊ መሆን የሚጀምረው ይህ አዲሱ የቪዛ ማስያዣ ገንዘብ ፕሮግራም ቋሚ እንደሚሆን የተዘገበ ሲሆን በተጠናቀቀው የሙከራ መርሃ ግብር መሰረትም አመልካቾች ከ5000 እስከ 10000 እንዲሁም እስከ 15000 የአሜሪካን ዶላር እንዲያስይዙ ይጠየቁ የነበረ ሲሆን በአዲሱ ፕሮግራም ግን ከዝርዝሩ ውስጥ የአነስተኛ የገንዘብ መጠኖች ወጥተው ገንዘቡም ወደ 20000 የአሜሪካን ዶላር ከፍ ብሏል። በአዲሱ መርሃ ግብር ከተካተቱት 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ አህጉር ውስጥ ነው። የአሜሪካ ባለስልጣናት እንደሚሉት ከሆነ እርምጃው የቪዛ ቀናቸው ከአበቃ በኋላ የሚቆዩ ሰዎችን ለመቀነስ ያለመ ነው የተባለ ሲሆን ሆኖም የኢሚግሬሽን ተሟጋቾች ፕሮግራሙ ወደ አሜሪካ የሚደረጉ ጉዞዎችን ይገድባል በማለት ሲከራከሩ ቆይተዋል። የመብት ተሟጋቾች የፕሬዝዳንት ዶናልድ ጄ ትራምፕን ጥብቅ የኢሚግሬሽን ሕግ የመናገር ነጻነትን ጨምሮ ሰብአዊ መብቶችን እየገፈፈ ነው በማለት ይከራከራሉ። በፕሬዝዳንት ትራምፕ የስደተኞች ፖሊሲ ምክንያት የተወሰኑ ጎብኚዎች ወደ አሜሪካ የሚያደርጉት ጉብኝትን እየሰረዙ መሆኑንም ይሰማል። ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ መንበረ ስልጣኑ ከመጡ በኋላ ሰነድ አልባ ያሏቸውን ስደተኞች ከሀገር ማስወጣት እንዲሁም የድንበር ቁጥጥርን ለማጠናከር በጀትን ከፍ የማድረግና ወደ ሀገሪቱ በህገ ወጥ የገቡ ግለሰቦችንም በቁጥጥር ስር የመዋል እርምጃ ሲወስዱ መቆየታቸው መዘገቡ አይዘነጋም። በትራምፕ ከቪዛ ቀነ ገደባቸው በላይ የሚቆዩ ናቸው በተባሉ በርካታ ሀገራት ላይ የጉዞ እገዳ መጣላቸው አይዘነጋም። ከነዚህ ሀገራት መካከል ኤርትራ፣ ቻድ፣ ሄይቲ፣ ማንያማርና የመን ይገኙበታል። ከነዚህም በተጨማሪ የትራምፕ አስተዳደር ኢትዮጵያን ጨምሮ የበርካታ ሀገራት ዜጎች ወደ አሜሪካ ለመግባት የሚያስችላቸውን የቪዛ ቆይታ ጊዜ ያሳጠረ ሲሆን ለአንድ ጊዜም የሚያገለግል አድርጎታል። ጥር ወር ላይም አስተዳደራቸው ኢትዮጵያንና ኤርትራን ጨምሮ ከ75 ሀገራት ለሚሄዱ ስደተኞች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አግዶ አቆይቷል። ፕሬዝዳንት ዶናልድ ጄ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ የምርጫ ቅስቀሳ አጀንዳ አድርገውት ቆይተው ነበር። ወደ ነጩ ቤተ መንግስት ዋይት ሃውስ ከተመለሱም አንስቶ በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ እያደረጉ ቆይተዋል። ይህ በአሁኑ ሰዓት የተላለፈው ውሳኔ ደግሞ ኢትዮጵያውያንን ወደ አሜሪካ በሚያደርጉት ጉዞ ላይ ከፍተኛ የሆነ እንቅፋት ይፈጥርባቸዋል ተብሎ ተገምቷል። በሌላ ዜና ወደ መካከለኛው ምስራቅ እናቀናለን። በመካከለኛው ምስራቅ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ብርቱ ምት የሚያሳርፍና እጅግ ከባድ አውዳሚ ጥቃት ሰነዝራለሁ ካሉ በኋላ ኢራን እናንተ ጥቃት ከሰነዘራችሁብኝ የምመርጠው ሀገር የለም፣ የሚሰሰትም ኃይል የለኝም፣ ተያይዘን እንነዳለን የሚል ጠንካራ መግለጫ መስጠቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሊጀምሩት የነበረውን ጥቃት መሰረዛቸው ተዘገበ። ጉዳዩ አነጋጋሪ ሆኗል። አንድ ከፍተኛ የኢራን ባለስልጣን እንደሚሉት ከሆነ ሀገሪቱ ላይ ለሚሰነዘር ማናቸውም የጠላት ጥቃት የሚሰጠው አጸፋዊ ምላሽ እንደከዚህ ቀደሙ የተገደበ ብቻ አይደለም፣ በፋርስ ባህረ ሰላጤ ቀጠና ብቻ የሚወሰን አይደለም፣ ሩቅ ቦታዎች የተሻገረ አንዳጅና ብዙ ሀገራትን የሚያሳትፍ ይሆናል ብለዋል። ኢራን አንዳች ጥቃት ከተሰነዘረባት የምትሰስተው ኃይል ከዚህ በኋላ የላትም፣ ተያይዞ መጥፋት ነው ብለዋል። የኢራን ምክር ቤት አባልና የብሔራዊ ደህንነት እንዲሁም የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ኢብራሂም ሬዛኢ ከዩናይትድ ስቴትስ ለሚሰነዘር ማናቸውም አይነት ወታደራዊ ጥቃት እጅግ ጠንካራ የማያዳግምና ሁሉን አቀፍ ምላሽ እንደሚሰጡ በማስጠንቀቅ በቅርቡ መግለጫ ካወጡት ባለስልጣናት መካከል ግንባር ቀደም ሆነዋል። ባለስልጣኑ ዛሬ ሌሊቱን በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት መልእክት ሊሰነዘር ለሚችል ለማናቸውም አይነት አስፈሪ የጠላት ጥቃት የምንሰጠው አጸፋዊ ምላሽ በፋርስ ባህረ ሰላጤ ክልል ብቻ ተወስኖ የሚቀር አይሆንም ብለዋል። አስፈሪና ጠላቶቻችንን የሚያርበደብድ ኢራን የምትሰስተው ኃይል ሳይኖራት በሁሉም ግንባር ትመታለች ብለዋል። በሁሉም የጠላት ወታደራዊ ጦር ሰፈሮች ላይ እንዲሁም ጥቃቶቹ ከየትኛውም ስፍራ ቢነሱ የጥቃቶቹ መነሻ ምንጭ በሆኑ አካባቢዎች ላይ ሁሉም እጅግ ከባድ አውዳሚ እሳት ያወርዳል ባይ ናቸው። የኢራን ከፍተኛ
አመራሮች በሀገሪቱ የኢነርጂ መሰረተ ልማቶች ላይ ምንም አይነት ጥቃት እንዳይሰነዘር በጽኑ እያስጠነቀቁ ሲሆን ይህ የሚሆን ከሆነ ግን አጸፋውን ለመመለስ በመላው የባህረ ሰላጤ ቀጠና የሚገኙ የነዳጅና የጋዝ ተቋማት በቀጥታ ኢላማ እንደሚሆኑና በመካከለኛው ምስራቅ የአረብ ሀገራቱ የሚቀዱት አንዳች ነዳጅ የመሰረተ ልማትም ሳይኖራቸው ይንኮታኮታሉ ብለዋል። ሬዛኢ ከዚህ ቀደም ባደረጉት ንግግር ዩናይትድ ስቴትስ የዓለም ገበያ በሚዘጋባቸው 2 ቀናት ማለትም በሳምንቱ መጨረሻ በሆኑት 2 ቀናት ቅዳሜና እሁድ በኢራን ላይ ፈጣንና አውዳሚ ምት ማሳረፍ እንደምትችልና ኢራንንም እጅ እንድትሰጥ ማስገደድ እንደምትችል ያታስባለች በማለት ገልጸው፣ ይሁን እንጂ ይህ አይነቱ አስተሳሰብ ባለፈው ሳምንት አሜሪካን እጩ ቤተ መንግስትን በጎበኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት በፕሬዝዳንት ትራምፕ ጆሮ የተንሾካሾኩት ንግግር ነው ብለዋል። ይህ ፈጽሞ አይሆንም ብለዋል። በኢራን ላይ የጥቃት እርምጃ ከተወሰደ መላውን ቀጠናና በቀጠናው የሚገኙ መሰረተ ልማቶችን በሙሉ ወደ ድንጋይ ዘመን ወይም ስቶኔጅ እንመልሳቸዋለን ብለዋል። በመሆኑም በሞኝነትና በችኮላ እርምጃ አለመውሰድ ለራሳችሁ ደህንነት የምትጠቀሙበት ነው ማለት የምፈልገው ይህንን ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺን በበኩላቸው ከቀጠናው አቻዎቻቸው ጋር ዛሬ ሌሊቱን በስልክ ውይይት ማድረጋቸውን ገልጸው ከዩናይትድ ስቴትስ ለሚሰነዘር ማናቸውም ተጨማሪ የወረራና የጥቃት እርምጃ ኢራን እጅግ ኃይለኛና የማይበገር ምላሽ ለመስጠት የምትሰስተው ኃይሎች ሳይኖር ሁሉንም አቅሟን ሰብስባ ትመታለች ብለዋል። በኢራን የውጭ ጉዳይ ሚኒስትር የቴሌግራም ገጽ ላይ ዛሬ ሌሊቱን የወጡ መረጃዎች እንደሚያመለክቱት አራግቺ ከቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን እንዲሁም ከፓኪስታኑ ፊልድ ማርሻል አሲም ሙኒርና በተናጠል የስልክ ውይይት ማድረጋቸው ተዘግቧል። በእነዚህ ውይይቶች ዩናይትድ ስቴትስ ለምትወስደው ለማናቸውም ጀብደኛን እርምጃ ኢራን ተመጣጣኝ ያልሆነ ከዚያም የበለጠ እጅግ ጠንካራ እርምጃ ትወስዳለች ባይ ናቸው። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳንም ይህንኑ የስልክ ውይይት በማህበራዊ ትስስር ገጻቸው ላይ ያረጋገጡ ሲሆን ሁለቱ ከፍተኛ ባለስልጣናት በአሁኑ ወቅት እየተካሄደ ስላለው የድርድር ሂደት የቅርብ ጊዜ ሁኔታና መሻሻሎች ጉዳይ ላይ አውርተዋል። ከሳውዲ አረቢያው ውጭ ጉዳይ ሚኒስትር ልዑል ፋይሰን ቢል ፋርሃን አልሳውዲን ጋር ያደረጉት የስልክ ውይይትንም ተከትሎ ባወጡት መረጃ ደግሞ አራግቺ እንዳሉት ኢራን ከዩናይትድ ስቴትስ ከእስራኤል ወይም በቀጠናው ከሚገኙ ከማናቸውም ሌሎች የአረብ ሀገራት ለሚሰነዘርባት ማንኛውም አይነት ጥቃት፣ ወረራ ወሳኝ የማያወላውል ተመጣጣኝ ያልሆነ እጅግ ከባድ ምላሽ ትሰጣለች ባይ ናቸው። ባሳለፍነው ሳምንት አራግቺ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ የመከላከያ ስትራቴጂ በመሰረተ ልማቶች ላይ ለሚሰነዘሩ ማንኛውም ጥቃት አይን ላጠፋ አይን ከሚለው በላይ ምላሽ ይሰጣል ባይ ናቸው። በሌላ በኩል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ሊሰነዝሩት የነበረውን ጥቃት በይፋ መሰረዛቸውን ዛሬ ንጋቱን አስታውቀዋል። ትራምፕ ጥቃቱን የሰረዙት ኢራን ለምናኛለች በሚል የዘወትር ምክንያት ነው። ፕሬዝዳንት ትራምፕ ሲያብራሩም ዩናይትድ ስቴትስ በእስላማዊቷ ሪፐብሊክ ኢራን ላይ እርምጃ ለመውሰድ ሙሉ በሙሉ ተዘጋጅታ ዛሬ ሌሊት ጥቃቱን ልትሰነዝር ነበረ በማለት ገልጸው፣ ይሁን እንጂ ከኢራንና ከሌሎችም የመካከለኛው ምስራቅ ሀገራት የቀረበላቸውን የእንደራደር ተማጽኖና ጥያቄ ልመና ገልጸው የአንድ ስምምነት ዋና ዋና ማዕቀፎችና ድንበሮች ላይ ስምምነት በመደረሱ ምክንያት ማንኛውንም ጥቃት ለማገድ ተስማምቻለሁ ብለዋል። ኢራን ከኔ ጋር መደራደር ትፈልጋለች፣ በጣም በከፍተኛ ፍጥነትና በአጭር ጊዜ ውስጥ ስምምነት ላይ መድረስ መቻልን መሰረት አድርጋም ትፈልገዋለች በማለት የገለጹ ሲሆን ኢራን ግን ስለ ድርድር ጉዳይ ፈጽሞ አላነሳችም። ትራምፕ ኢራንና ሌሎችም ሀገራት በጠየቁኝ መሰረት ጥቃቱን ዛሬ ሌሊት ላለመክፈት አግጃለሁ፣ ነገር ግን በጣም ፈጣን የሆነ ድርድር እፈልጋለሁ ብለዋል። ይህንኑ ጉዳይ አስመልክቶም ታዋቂ የዜና ተቋም የሆነው ሲኤንኤን ተጨማሪ ዝርዝር መረጃዎችን ለማግኘት ወደ ነጩ ቤተ መንግስት ዋይት ሃውስ ጥያቄ ያቀረበ ሲሆን ምላሽ ግን እንዳላገኘ ገልጿል። እነዚህ የፕሬዝዳንት ትራምፕ አስተያየቶች የተደመጡት ዩናይትድ ስቴትስ ረቡዕ ዕለት በኢራን ላይ ፕሬዝዳንቱ ከባድ የጥቃት ማዕበል ሲሉ የገለጹትን እርምጃ ከወሰደች በኋላ ላለፉት ቀናት በአሜሪካ በኩል በኢራን ግዛት ውስጥ ምንም አይነት አዲስ ጥቃት ሪፖርት ባልተደረገበትና አንጻራዊ መረጋጋት በታየበት ወቅት ነው። ጉዳዩን በቅርበት የሚያውቁ 4 ግለሰቦችና አንድ የቀጠናው የዜና ምንጭን ዋቢ በማድረግ
ሲኤንኤን እንደዘገበው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን እጅግ ከባድ የሆነ ጥቃት ሊወስዱ ነበር። ነገር ግን በቀጠናው የሚገኙ የአረብ ሀገራት ይህ ጦርነት መስፋፋት እንደሌለበትና ኢራን ልትወስድ የምትችለው እጅግ ከባድ እርምጃን በመስጋት ፕሬዝዳንቱን እንዳነጋገሯቸው ተመልክቷል። በርካታ የመረጃ ምንጮች እንደሚሉት ከሆነ ዛሬ ሌሊቱን ፕሬዝዳንት ዶናልድ ጄ ትራምፕ ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ጋር በስልክ እንደተወያዩ ተገልጿል። በርካታ የመረጃ ምንጮች ለሲኤንኤን እንዳረጋገጡት ልሁድ መሐመድ ቢን ሳልማን በስልክ ውይይታቸው ወቅት ሳውዲ አረቢያ ውጥረቱ እንዲረግብና ግጭቱ እንዲበርድ ያላትን ጽኑ ፍላጎት ያበከሩ ሲሆን በኢራን ላይ ሊሰነዘሩ ስለታቀዱ ጥቃቶችም ሊያስከስት ስለሚችለው ቀጠናዊ ቀውስ በዝርዝር ለፕሬዝዳንት ትራምፕ በመንገር ትራምፕ እባክዎ ዛሬ ሌሊቱን ሊወስዱት ያሰቡት እርምጃ በእርሶ ላይ ብቻ ሳይሆን በቀጠናው ሀገራት በተለይም ነዳጅ ዋነኛ ገቢ ምንጯ ለሆነው ሳውዲ አረቢያ ከባድ አደጋ በመሆኑ እባክዎ ጥቃቱን ረገብ ያርጉ በማለት ልዑል መሐመድ ቢን ሳልማን ትራምፕን እንደተማጸኗቸው ተዘግቧል። ሶስት የዜና ምንጮች እንደጠቆሙት ደግሞ እንደ ኳታርና ፓኪስታን ያሉ አሸማጋይ ሀገራት ባለስልጣናት በግጭት ውስጥ አዲስ ውጥረት መባባስ እንዳይፈጠር ለመከላከል እጅግ አስቸኳይና ጠድፋ የተሞላበት ስራ እየሰሩ እንዳደሩም ተመልክቷል። ለዚህም ሲባል ከኢራንና ከዩናይትድ ስቴትስ ከፍተኛ ባለስልጣናት ጋር በተለይም ደግሞ የፕሬዝዳንት ዶናልድ ጄ ትራምፕ ልዩ መልእክተኛ ከሆኑት ስቲቭ ዊትኮፍ ጋር ተከታታይ የስልክ ውይይት መደረጉም ተመልክቷል። የዚህ አሸማጋይ አካላትና የዲፕሎማሲ ጥረቶች ቀዳሚና አስቸኳይ ግብ የሆነው በኢራንና በኦማን መካከል አዲስ የጋራ መግባባት በመፍጠር በሆርሙዝ የባህር ወሽመጥ በኩል የተቋረጠውን ዓለም አቀፍ የንግድ መርከቦች ትራፊክና የትራንስፖርት ፍሰትን እንደገና እንዲቀጥል ማስቻል ነበር። ከዚህ ቀደም ሲኤንኤን እቅዱን በቅርበት የሚያውቁ ሁለት ባለስልጣናትን ጠቅሶ እንደዘገበው ዩናይትድ ስቴትስ ወዲያውኑ በዚህ ሳምንት መጨረሻ ላይ በኢራን ላይ አዳዲስና ኃይለኛ የሆኑ ወታደራዊ ጥቃቶችን ለመሰንዘር እቅድ አውጥታ እንደነበር ይታወሳል። ፕሬዝዳንት ትራምፕ አርብ ዕለት በተካሄደው የካቢኔያቸው ሚስጥራዊ ስብሰባ ላይ ባደረጉት ንግግር እኛ እጅግ በጣም በከባድ ሁኔታ እንመታቸዋለን፣ በዚያም አሸንፈን ይህንን ጦርነት መቋጨት አለብን ብለዋል። በሳምንቱ መጀመሪያ ላይ በኢራቅ ከሚገኙና በኢራን ድጋፍ የሚደረግላቸው የኢራቅ ኃይሎች ወደ ሳውዲ አረቢያ ኢላማ ያደረጉት ሰው አልባ በራሪ አውሮፕላኖች ድሮኖች መተኮሳቸውን ተከትሎ ዩናይትድ ስቴትስ እና ሳውዲ አረቢያ በጋራ በመሆን በኢራቅ ግዛት ውስጥ ከፍተኛ የሆነ የአየር ድብደባ ማካሄዳቸው ተዘግቦ እንደነበረ አይዘነጋም። በመጨረሻም ሳውዲ አረቢያም በትናንትናው ዕለት በአሲር ግዛት ውስጥ 3 ኢትዮጵያውያንን በሞት መቅጣቷን አስታወቀች። 3ቱ ኢትዮጵያውያን ወደ ሳውዲ አረቢያ ግዛት ሐሺሽ ለማስገባት ሞክረዋል ወይም ተባብረዋል ተብለው መከሰሳቸውን የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር በመግለጫው ላይ አመልክቷል። ሟቾቹም በቁጥጥር ስር ከዋሉ በኋላ በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸውን የገለጸው የሳውዲ ሚኒስትር በመግለጫው ላይ እንዳለው ሟቾቹ በቁጥጥር ስር ከዋሉ በኋላ በተደረገባቸው ምርመራ ጥፋተኛ ሆነው ተገኝተዋል ብለዋል። ፍርድ ቤቱም በሞት እንዲቀጡ ውሳኔ አሳልፎባቸዋል ብለዋል። ተከሳሾቹ ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱንና ቅጣቱ መፈጸሙን ጨምሮ አስታውቋል። የሞት ቅጣቱ የተፈጸመው ትናንትና ቅዳሜ ምሽት ሐምሌ 25 2018 ዓ.ም በአሲር ግዛት መፈጸሙን ሚኒስትሩ ባወጣው መግለጫ ላይ ጠቅሷል። ሰኞ ዕለት ሐምሌ 20 ቀን 2018 ዓ.ም እንዲሁም የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታውቆ እንደነበር መዘገቤ አይዘነጋም። በያዝነው ዓመት የመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሳውዲ አረቢያ ውስጥ በሞት ተቀጥተዋል። ከዚህ ቀደም ሂዩማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ሐምሌ 6 2018 ዓ.ም አውጥቶት በነበረው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደቱ ላይ እያሉ እንዲሁም የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ
እየተነገረ መሆኑን አስታውቆ ነበር። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንጽላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታ ለገጠማቸው ኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገውን ጥረት መቀጠሉን ገልጿል። በሳውዲ የሞት ፍርድ የሚጠብቃቸው ኢትዮጵያውያን በጭንቀት እስር ቤት ሆነው ለቢቢሲ የተለያዩ መረጃዎችን ማጋራታቸውን ቢቢሲ በማህበራዊ ትስስር ገጹ ላይ ጽፎ አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።